ከሁሉ በማስቀደም ንግግሬን የሚጀምረው ክልላችን ሀገራችን ባጋጠማት የህልውና የጸጥታ ችግር ውስጥ አንጻራዊ ሰላም አሁን ለደረስንበት እጅግ በጣም የተሻለ አንጻራዊ ሰላም እንዲሰፍን ትልቅ አበርክቶ ለተወጣችሁ ጀግናው የሀገር መከላከያ ሰራዊት አመራሮችና አባላት፣ ለፌዴራል ፖሊስ አመራሮችና አባላት፣ ለብሔራዊ መረጃና ደህንነት አመራሮችና አባላት፣ ለክልሉ ፖሊስና የሚሊሻ አመራሮችና አባላት፣ ለሰላም ወዳዱ ህዝባችን፣ ለመንግስትና ለፓርቲያችን ብልጽግና አመራሮችና አባላት እንዲሁም የኢትዮጵያን ሰላም ለመደገፍ ለሰጡ አካላት ሁሉ በቅድሚያ በኢፌዴሪ መንግስትና በራሴ ስም ምስጋና ማቅረብ እፈልጋለሁ። በዚህ ኢትዮጵያ ትቀጥላለች አትቀጥልም በሚል ከፍተኛ ትንቅንቅ ውስጥ ባለፍንባቸው ማነቆች ሁሉ የህይወት መስዋዕትነት ለከፈሉ ጓዶቻችን ኢትዮጵያውያን ሁሉ ምስጋና ማቅረብ ያስፈልጋልና ላመሰግን እፈልጋለሁ። የለውጡ መንግስት ስራ ሲጀምር የጀመረው ከኤርጎኖሚክስ ነው። ኤርጎኖሚክስ የስራ አካባቢ ምቹ ማድረግ፣ ለስራ የተመቸ ከባቢ፣ ንጹህ አካባቢ፣ ለፈጠራ የተመቸ ከባቢ መገንባት የቅድሚያ የተሰጠው ትኩረት ነበር። ሁላችሁም እንደምታስታውሱት ክቡር ጠቅላይ ሚኒስትራችን ከቢሮአቸው ጽዳት ጀምረው የቤተ መንግስቱን ዙሪያ ወደ ማጽዳት የአንድነት ፓርክ፣ የወዳጅነት ፓርክ፣ የገበታ ለሸገር፣ የገበታ ለሀገርና ለትውልድ ፕሮጀክቶችን ወደ መገንባት ከቢሮ የወጣው ወደ ሌሎች ክልሎችም የተዛመተበትና እንደነ ጎርጎራ አይነት እጅግ ታሪካዊ በተለይም በጎጃም እና በጎንደር መካከል የሚገኝ እንቁ የሆነ ታሪካዊ ቦታ እስከ ማልማት እና ሌሎችም የደረሰ ስራ ነው የተጀመረው። እነዚህ ስራዎች ለአማራ ክልል ህዝብም የተሰጡ ትሩፋቶች ነበሩ። ይህ ስራ ብልጽግና ከራስ ጽዳት ይጀምራል ከሚል ፍልስፍና የተነሳ ነው። ሁሉም ሰው ራሱን ካጸዳ ሌላ ሰው የሚመለከተው እንደ ጽዱ፣ እንደ ኩሩ፣ እንደ ጥሩ ሰው ቁመና ነው። በእኛ አካባቢ አባባል ልብሴን ኖር በለው ይባላል። ልብሴን ኖር በለው ምንም ይኖረው ምን ጸዳ ያለ የለበሰ ሰው ሲገኝ ቅድሚያ ይሰጠዋል ማለት ነው። ስለዚህ ሀገራችንን ወደ ማጽዳት እና መጨረሻው ወደ ኮሪደር ልማት የተሸጋገረ ፕሮጀክት የነበረበት ነው። የአማራ ክልል ባሳለፍናቸው የለውጥ ዓመታት በሁለት የትውልድ የትግል አውዶች ወይም ደግሞ የመንታ ተጋድሎ ላይ የሚገኝ ክልል ነበር። እነዚህ ባዳና ባንዳ በአንድ በኩል እነሱን የመታገልና ሰላማችንን የማስጠበቅ ትልቅ ፈተና፣ በሌላ በኩል ደግሞ ብልጽግናን ለማምጣት ከድህነትና ኋላ ቀርነት ጋር ያለው ትግል ነው። ሀገራችን ኢትዮጵያ ከዚህ በፊት ለአፍሪካውያን ወንድሞቻችን ለጥቁር ሕዝቦች አለመገዛትን በቅኝ ለነጭ አለመውደቅን በአድዋ ጦርነት ያስመሰከረች ሀገር ናት። አሁን ደግሞ ያ ብቻ በቂ አይደለም። አገር በደም ብቻ ሳይሆን የሚጠበቀው በላብ ጭምር ነው በሚል የለውጡ መንግስትና ፓርቲያችን ብልጽግና በርካታ የልማት ስራዎችን እየሰራ ነው። የማይደፈሩ ስራዎችን እየደፈረ ነው። ስለዚህ በእነዚህ ትሩፋቶች የአማራ ክልልም እጅግ ተጠቃሚ ነው። ባህር ዳር ከተማን ሁላችሁም ምናልባት በቅርብ ከሌላ ቦታ የመጣችሁ እንግዶች ካላችሁ ባህር ዳርን ከአንድ ዓመት በፊት ማየትና
ባህር ዳርን ዛሬ ላይ አንድ አይደለም። ይሄ የክልሉ ቢሮ ብቻ ሳይሆን የፖሊስ ኮሚሽን ቢሮ ብቻ ሳይሆን ከፕሬዝደንቱ ቢሮ ጀምሮ የጠቅላይ ፍርድ ቤት ፕሬዝደንቱና ሌሎች እጅግ አስደማሚ ስራዎች ተሰርተዋል። አካባቢን ማጽዳት፣ ቢሮን ማጽዳት እና የተመቸ የስራ አካባቢ መፍጠር እዚያ ተቋም ውስጥ ለሚሰራ ሰው ትልቅ ጸጋ ነው። እዚህ ተቋም ውስጥ ነው የማገለግለው፣ እዚህ ነው የምሰራው፣ አንድ ቀን እዚህ ቢሮ ውስጥ መጥቼ ልሰራ እችላለሁ የሚል ተስፋ እንዲሰንቅ የሚያደርግ ነው። ስለዚህ ይሄ በሁሉም ስኬታማና ድልን እያስመዘገበ ያለ ክልል መሆኑን መግለጽ ያስፈልጋል። በብዙ መመዘኛ ወደኋላ የቀረ ክልልም አይደለም። ጠላቶች እንደሚዋሉት አይደለም። በእርግጥ ፖሊስ በአስተሳሰብ በአመለካከት መታጠቅና መለወጥ አለበት። አንዱ የስራ አካባቢ ነው፣ አደረጃጀት ነው። እነዚህ ምቹ ናቸው፣ ለሚቀጥለው ስራ መስፈንጠሪያ ናቸው። ነገር ግን አመለካከቱና አስተሳሰቡ የፖሊስ ህዝባዊ ነው። ሁላችንም እንደምናውቀው ፖሊስ ለአማራ ክልል ብቻ የተለየ ህግ የሚወጣለት አለ። ኢንተርናሽናል ነው። ኮሚሽነር ጀነራል እንዳሉት ህዝብን ለማገልገል በህዝብ የተመረጠን መንግስት ለማገልገል ሰላምን ለማስጠበቅ የህዝብን ሰላም የሚያወቁ አካላትን በህግ ለመጠየቅ የሚያስችል አሰራር ያለው ከእርምጃ ይልቅ ንግግርን፣ ምክክርን፣ ዲያሎግን የሚያስቀድም ነው ፖሊስ ልዩነቱ። ስለዚህ ይሄንን ለመስዋዕትነት ለመለየው ለዓላማው ዝግጁ የሆነ ፖሊስ መገንባት እስካሁን ከተሰራው ስራ ከባዱ ነው። የሰው ጭንቅላትን፣ የሰው አስተሳሰብን፣ አመለካከትን መቀየር። ወታደር በፈንጅ ላይ ተረማምደህ ፈንጁን አምክነውና ሄደን ጠላትን መደምሰስ አለብን ተብሎ ሲታዘዝ ወደኋላ በኃላፊው ሲታዘዝ ለምን? ዓላማው ነው፣ የተቀረጸበት ነው፣ የታዘዘው ሊፈጽም ነው መለየውን ያደረገው። ስለዚህ ፖሊስን ቅድም ካልኳቸው ነገሮች በመነሳት የአማራ ክልል ፖሊስን 3 ነገሮች ላይ አተኩሮ መስራትና መቀየር አለበት ብዬ አስባለሁ። አንደኛው ክልሉን አሁንም ከቀሩ ባዳዎችና ባንዳዎች ተከላክሎ ህዝቡ የሚፈልገውን ልማት፣ የሚፈልገውን ወጦ መግባት፣ የሚፈልገውን እድገት እና ይሄ ታታሪ ህዝብ ከሌሎች ወንድም እህት ብሔር ብሔረሰቦች ጋር ተሳስሮ ለመልማት ያለውን መሻት እንዲያረጋግጥ ይሄ ፖሊስ ላይ እየወደቀ የመጀመሪያው ተጋፋጭ ፖሊስ። ምክንያቱም የክልሉን ህዝብ ሰላም፣ ደህንነት ማረጋገጥ ተልዕኮ ስለሆነ ይህን ፈጥኖ መፈጸም ያስፈልጋል። ይሄ ደግሞ በእያንዳንዱ አባል በእያንዳንዱ አመራር ልቦናና ጭንቅላት ውስጥ መስረጽ አለበት። ሁለተኛው ላመነበት ቃልና ቅድም ላልኩት ተልዕኮ መስዋዕትነት መክፈል ወደኋላ ማለት የለም። ሲገባ ቃለ መሐላ ፈጽሞ የገባው ህዝቤን ከጥቃት እከላከላለሁ፣ በህዝብ ለተመረጠ መንግስት አገለግላለሁ፣ ለመስዋዕትነት አልሸሽም፣ ለህዝብ ክብር ሲባል ብሎ ይህን መቅረጽ ያስፈልጋል። እየመጣ ነው፣ ብዙ ለውጦች አሉ። አሁንም ግን ቀሪ ስራዎችን መስራት ስለሚያስፈልግ ነው ማነሳቸው። ሶስተኛው ልቡ፣ አስተሳሰቡና እጁ ከ3 ነገሮች የጸዳ መሆን አለበት ፖሊስ። አንደኛው ጽንፈኝነት። እስካሁን በተለይ ባሳለፍናቸው ከደርግ ውድቀት በኋላ የመጣው እጅግ የከረረ ጽንፈኝነት፣ የሃይማኖት ጽንፈኝነት፣ የፖለቲካ ጽንፈኝነት፣ የኢኮኖሚ ጽንፈኝነት፣ በሁሉም ላይ ጽንፍ ማሰብ ከማንም አያግባባም። የሆነ ኮርነር ስቶር ላይ ተቀምጦ አይደለም፣ መነጋገር ያስፈልጋል፣ መግባባት ያስፈልጋል።
የኔ ብቻ ነው ትክክል ካለ ከማንም ጋር አይነጋገርም ማለት ነው። በሁሉም ያለው የጽንፈኝነት አስተሳሰብ ፖሊስ ውስጥ መጽዳት አለበት። ፖሊስን አይመጥንም፣ መለየውን አይመጥንም፣ የተሰጠውን ተልዕኮ አይመጥንም፣ ግዳጁን አይመጥንም። ይሄን በጭንቅላቱ ውስጥ በልቦናው ውስጥ ያስቀመጠ ፖሊስ የፈለገው ግዳጅ ሊሄድ የታዘዘው ሊፈጽም አይችልም። ስለዚህ ፖሊስ ከጽንፈኝነት መጽዳት አለበት። ሁሌም ቢሆን በትክክለኛው ቁመና ውስጥ መቆሙን ማረጋገጥ ያስፈልጋል። ይሄ ሰው ጭንቅላት ላይ የሚሰራ ስራ፣ ስልጠና ያስፈልጋል፣ ውይይት ያስፈልጋል፣ ንግግር ያስፈልጋል። ክልሎች ስፔሻል ፎርስ ሳይሆን መገንባት ያለባቸው ፖሊስ ደግሞ ቅድም ያልኩት ስለምግባር። ስለዚህ ቅድም ካልኩት ካስተሳሰቡ ከጽንፈኝነት ጋር ይሄ ደግሞ ሲያያዝ አስቡት። የክልላችንን አናት የመታን ስፔሻል ፎርስ አይደለም ለሀገር ተውትና ለራሱ ለክልል ውስጥ ጠንቅ የሆነው ያዳነ ፖሊስ በዲሲፕሊን መገንባት አለበት። ከጽንፈኝነት የጸዳ መሆን አለበት የምንለው ለዚያ ነው። ሁለተኛው ጎጠኝነት፣ ጽንፈኝነት የወለደው ሊሆን ይችላል። ባለፈው የነበረው 30 ዓመት ስርዓት ኢትዮጵያን ለመጥራት የሚጸየፍ የሀገር መሪ እግዚአብሔር ያሳያል። የመዝቀጥ የመጨረሻው ነገር የምትመራውን ሀገር አሟልተህ ስሙን አለመጥራት። ተመለሱና ቪዲዮውን የድሮች ጠቅላይ ሚኒስትሮች የሚናገሩት ኢትዮጵያ ማለት ይጠየፋል። አገር እየመሩ አይ የባህር በር እኮ በዚህ በኩል የሸረፍነው አማራ የሚባል እንዲናደድ ነው እኛን ስለማይወደን በድፍረት ያው የወጡ ሪከርዶች ሁላችሁም አዳምጣችኋቸዋል። ካላዳመጣችኋቸው አዳምጧቸው። የከረረ ነው። ከዚህ የጸዳ መሆን አለበት ፖሊስ ከጎጠኝነት። እንደ ሀገር ብሔር እየጠራን እንናገራለን እንጂ እኛ ወደ ራሳችን ወደ ክልላችን ስንመጣ ደግሞ እንደገና ዞን እየጠራን እንትንላለን። ከዞን ውስጥም ወረዳ እየጠራን ከወረዳም ውስጥ ቀበሌ እየጠራን ደግሞ የሚገርመው በስልጣን ላይ ያለው ሰው ነው የሚጠራ። ይስራም አይስራም በቃ ከዚህ ስለሆነ እንደዚህ ሆነ። ከዚህ መስዳት አለበት ፖሊስ። ፖለቲከኛው ለራሱ ይፋታል፣ ለራሱ ያስተካከል። ብልጽግና አሁን ብዙ ነገር እያስተካከለ ነው፣ እንደ ትናንቱ አይደለም። በክልል ተለይቶ አንዱ የሆነ መግለጫ ሌላው የሆነ መግለጫ የሚሰጥበት ዘመን መቼስ 1 ዓመት ያለፈን ይመስለኛል። ብዙ ነገር አስተካክላል። ፖሊስ ላይ ይሄ ሲገባ ደግሞ በሽታ ነው፣ ትልቅ ነቀርሳ ነው። ፖሊስን ያፈርሳል። ጎጠኝነት በማዕረጉ ነው የሚዳኘው፣ በኃላፊነቱ ነው ስራ የሚሰጠው። እያንዳንዱ አባልን ነገ እዚያ ቦታ ላይ ሲደርስ ፍትሃዊነትን ማስፈን አለበት። ከከበደ ካየለ ከዚህ ቦታ የሚል መነጋገር ከጀመረ ፖሊስ መጥፎ ነው። የትም ቦታ ሄዶ መስራት አለበት ፖሊስ። ፌዴራል ፖሊስም እኮ አመራሮች የሚወስድ ከየክልሎች ነው። የሚቀይረው አርማና መለዮ ነው እንጂ ፖሊስ ነው። እዚህ ያለ ኮማንደር ፌዴራል ፖሊስ ካለ ኮማንደር የሚለየው ነገር የለም። ተመሳሳይ ነው ዶክትሪን የፖሊስ። ጀርመንም ሄዶ ሊሰራ ይችላል፣ ሶማሌም ሄዶ ሊሰራ ይችላል። ስለዚህ ፖሊስ ከጎጠኝነት የጸዳ መሆን አለበት። ሶስተኛው ከሌብነት የጸዳ መሆን አለበት። ህዝባችን የምንሰርቃትን ሳይሆን የምናስባትን ያውቃል። ህዝብ ውስጥ ነው የምንኖረው። ህዝቡን እንደ ጥቁር ሰሌዳ ብታዩት ጥቁር ሰሌዳ ውስጥ እንደተጫረች ነጭ ቾክ ነው የሚያየው። ነጭ ቾኳ ጎልታ ትታያለች። ትንሽ ጠቅ አድርገን በቾክ የምንነካት ነገር ከጥቁር ሰሌዳው በላይ ትታያለች። እኛም እንደዚያ ነን ህዝብ ውስጥ። ፖሊስ በትንሽ በትልቁ እጅ መንሻ ከፈለገ መለየው ትቶታል። አይ ፖሊስ እንዲህ ካረገማ ነው የሚል ህዝቡ። ህግ ይፈልጋል፣ ህግ እንዲዳኝ ይፈልጋል። በነፃነት በፍትሃዊነት ያላድሎ መዳኘት ይፈልጋል። ከነዚህ ከሶስት ነገሮች ማጽዳት ክቡር ኮሚሽነር ጀነራል ጸዳ ያለ ቢሮ እንዳሳዩን ጸዳ ያለ ቴክኖሎጂ እንደጀመሩ ሁሉ
እነዚህን ሶስት ነገሮች እያንዳንዱ አባል ላይ እያንዳንዱ አመራር ላይ የነጣ ነገር እንደ ቢሮ ጸዳ ያለ ነገር እስከሚሰሩ ድረስ አደራ እንዳይተኙ። እስካሁን ላለው እናመሰግናለን። ለወደፊቱ ግን እነዚህ ሶስት ነገሮች ፖሊስ ላይ መሰራት አለባቸው የሚል ማሳሰቢያ ለመስጠት ነው። ዛሬ የደረስንበት ደረጃ ለትናንቱ መዳረሻ ነው፣ ለነገው ግን መነሻችን ነው። ትናንት ሆነን ስናየው እዚህ ብንደርስ ብለን ነበር። ዛሬ ሆነን ስናየው ደግሞ የትናንቱ አልቋል ዛሬ ላይ፣ የነገውን ደግሞ ሌላ መነሻ የምንጀምርበት ነው። እናም የጀመርነው ሪፎርም በፈጠራና ፍጥነት መቀጠል አለበት። አሁን በጀመረው ግለት ይሄ ቢሮ ባልሳሳት 2 ወር 3 ወር በታች ነው እንደዚህ ተሰራ። አንዳንዴ መስራት ጥሩ ነው፣ ያስቀናል። የፍርድ ቤቱ ህንፃ እንትን ሲል ኮሚሽነሩ ደግሞ ይሄን ሲጀምሩ የዋናው ኦዲተር ቢሮ እንትን ነበረ እና እሱ ራሱ አሁን ጸዳ ብሎ ስንገባ በጣም ደስ ይላል። የባህር ዳር ከተማ ከንቲባ በዚህ አጋጣሚ በጣም አመሰግናለሁ። እሳቸው ናቸው የቀቡት ሲባል ስለሰማሁ። መመሳሰል አንዱ የተለየ ቢሮ ሌላው የተለየ ቢሮ እንዳይሆን ሁሉም ባለው አቅም እየሰራ ነው። ስለዚህ በፈጠራና ፍጥነት የታጀበ ስራ መስራት ያስፈልጋል። ክልሉን የሚመጥን የፖሊስ ኃይል ማደራጀት፣ መገንባት ቀሪው ከባድ ስራ ነው። ይሄንን በአስተሳሰብና በአመለካከቱ ህዝባዊ የሆነ በአደረጃጀቱና በማድረግ አቅሙ ደግሞ የተመሰከረለት ጠላት የሚፈራውና ህዝቡ የሚመካበት ፖሊስ ኃይል ማደራጀት ያስፈልጋል። እንግዲህ እነዚህን ካነሳው ይሄ ከባድ ስራ በእርግጠኝነት ኮሚሽነሩና ሌሎቻቸው ይሰራሉ ብዬ አስባለሁ። በመጨረሻ ለማሳሰብ ፈልገው አንደኛው የአማራ ክልል እንዳይረጋጋ ያልሆነ ፖለቲካ በማምጣት ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ እንቅስቃሴዎችን የሚገድቡ የሚያበላሹ አካላት፣ በትውልድ ላይ የሚጫወቱ አካላት ትናንትና ሀሳባቸው ሩቅ ነበር፣ ዛሬ ደግሞ ሀሳባቸው እዚያቸው ጓዳቸው ውስጥ ዋሻ ውስጥ ያደረጉ አካላት የኛው ተላላኪ ባንዳዎችም ይሁኑ የሚልኳቸው ባዳዎች ትናንት አልተሳካላቸው፣ ዛሬም አይሳካላቸው፣ ነገም አይሳካላቸው። ወደ ሰላም ካልመጡ ይጠፋሉ። የጀመሩት መንገድ እጅግ በጣም አጥፊ ነው። መንግስት ደጋግሞ ለሰላም እጁን ሰጥቷል። ሰላም ያስፈልጋል ብሏል። በሰላም በርካታ ኃይል ተመልሶ ወደሚገባው ስራ ገብቷል። የቀሩ ኃይሎችም አብሮ መስራት፣ አብሮ ማደግ ለብልጽግና እጅግ ወሳኝ ነውና የትኛውም ክልል የተረጋጋ ሰላም የሚሰራም ይሁን ግጭት ውስጥ ያለ ሁሉም እኩል የመልማት እድል ተሰጥቶታል። ይሄን እድል መጠቀም የህዝቡ የአመራሩ ድርሻ ነው። ስለዚህ ክልላችንን ወደኋላ ለመጎተት የሚፈልጉ ኃይሎች እስካሁን አልተሳካላቸው። በአንድ እጅ ህግ ማስከበር፣ በሌላ እጅ ደግሞ የልማት ስራ እየተሰራ ነው። ይሄ ህንፃም የዚያ አንዱ ምስክር ነው እና በዚህ አጋጣሚ ሰላምን እንዲመርጡ ምክሬን ለመለገስ ነው። ካልሆነ ግን ከምን ጋር የተገኘ ሰሊጥ አብረን ተወቀጥ ነውና ከባዳቸው ጋር ከባዶቻችን ጋር የኢትዮጵያ መፍረስ ከሚፈልጉ ኃይሎች ጋር አብረው የሚሞቱ ናቸው። አማራ በታሪኩ ባንዳዎች ሊኖሩ ይችላሉ። በዚህ ልክ ግን ተላላኪ ሲሆን አይቼዋለሁ። የራሱን ህዝብ የበደለ ትናንትና እንዲህ ስለበደለ መዋጋት አለብኝ ብሎ በነቂስ የወጣ ህዝብ ዛሬ ለዚያ ትናንት ለበደለው አካል መላላክ እጅግ ነውር ነው። በባህላችን በሃይማኖታችን ከዚህ ነገር መጸየፍ አለባቸው ብዬ ምክሬን ለመለገስ ነው። ሁለተኛ የክልሉ የፖሊስ ኃይል የተደራጀው የፖሊስ ኃይልን ይሁን መደበኛው የፖሊስ ኃይል የጀመራችሁት ሪፎርም እጅግ አስፈላጊና ወቅታዊ ነው።
ዛሬ ያየነው ነገር አስደማሚ ነው። ብዙ ቦታዎች የማናየው ምናልባትም ፌዴራል ፖሊስ ላይ የምናየው ለሌሎችም ምሳሌ የሚሆን ስራ ነው። ይሄ የፌዴራል መንግስትን የክልሉ መንግስትን እስካሁን በደገፈው ልክ ድጋፋችንን አሟልተን እንቀጥላለን። ቅድም ወዳልኳቸው የፖሊሳዊ ቁመና እስከሚመለስ ድረስ የፌዴራል መከላከያ ሰራዊትን የፌዴራል መንግስትን እኛም እንደ ተወላጅ ደግሞ ባለን ግማሽ ጎን ኃላፊነት ድጋፋችን እንደማይለያችሁ በዚህ አጋጣሚ ለመናገር እፈልጋለሁ። ሶስተኛ እንቁ ባለሀብቶቻችን ትናንትን ችግር በገጠመን ጊዜ ከጎናችን የተሰለፉ ብልጽግና የለውጡ መንግስት የሚያስበው በመንግስትና በባለሀብቱ እንዲሁም በህዝቡ ትብብር ብልጽግና እናረጋግጣለን ብሎ መንግስት ብቻውን የሚሰራው ስራ እንደሌለ ከዚህ በፊት ካለፉ መንግስታት ትምህርት መውሰድ ያስፈልጋል። ደርግም ህብረተሰባዊነት ብሎ የጀመረው ፌል አድርጓል። ኢህአዴግም ልማታዊ መንግስት ብሎ የጀመረው ራሱን ኮረፕሽን ውስጥ ነው ተዘፍቆ ያገኘው። ስለዚህ የልማት ምንጩ ህዝቡ፣ ባለሀብቱ፣ ራሱ መንግስት ጭምር ናቸው ብሎ ያምናል። ስለዚህ በሁሉም ዘርፍ ያደረጋችሁት ተሳትፎ እዚህ ህንፃ ግንባታ ላይ ይህንን ህንፃ በንግግርና በድርድር ከመስጠት ጀምሮ ከመስጠት ማለት ቢከፈላቸው ግን ደግሞ ደስተኛ ሆነ ለፖሊስ ያልሆነ ብለው ከዚያ የተሰጠውን ደግሞ በማሳመር በኩል የተሳተፋችሁ እንቁ ባለሀብቶቻችን ሁሉ በዚህ አጋጣሚ በፌዴራል መንግስትና በራሴ ስም ምስጋና ለማቅረብ እፈልጋለሁ። አራተኛ እና የመጨረሻው ለሁሉም አካባቢ ቅድም እንዳልኩት እኩል የመልማት እድል ተሰጥቷል። ቆሞ የሚጠብቅ የለም። ሰላሙን ጠብቆ ልማቱን ሌት ተቀን የሰራ ፈጥኖ ወደ ብልጽግና ማማ ይሸጋገራል። ወደ ብልጽግና ማማ የሚሸጋገሩ አካባቢዎች ሁላችንም እንደምናውቀው ቀጣሪ ይሆናል። ልማት ስላለ ወደ ብልጽግና የማይገቡ አካባቢዎች ደግሞ ተቀጣሪ ነው የሚሆኑት። ስለዚህ የክልላችንን ሰላም ፈጥነን መመለስ ለስራችን እጅግ የተሳካ ሁሉም ተንቀሳቅሶ የሚነግድበት ሁሉም ተንቀሳቅሶ የሚሰራበት አካባቢ መፍጠር የህዝቡ የአመራሩ በተለይ ደግሞ የፖሊስ ሰራዊቱ እና እንዲሁም የጀግና መከላከያ ሰራዊት የስራ ድርሻ ቢሆንም ለዚህ ስራ ሁላችን መትጋት መስራት አለብን። ምክንያቱም የክልሉን ህዝብ የወደፊት ህልውና ችግር ውስጥ የሚከት ችግር ስለሆነ በሙሉ አቅማችን እንዳንሰራ መሰናክል ስለሆነ ይህንን የሚወጋ እሾህ ፈጥነን መንቀል እና ፈጥነን ወደ ስራ መግባት ያስፈልገናል እላለሁ። በሌላ በኩል ይሄ የተጀመረ ሪፎርም በአንድ እጁ ፖሊስ ህግ እያስከበረ በሌላ እጁ ደግሞ ይሄንን የመሰለ ነገር በመስራቱ ነገ ከነገ ወዲያ ደግሞ አሁን ምቹ ቢሮ ተገኝቷል። ምቹ ያልሆኑ ነገሮችን ለማስተካከል የሚያቅተው ነገር ስለሌለ ሁሉም የፖሊስ ሰራዊት ከጀግና ሀገር መከላከያ ሰራዊት እና ከፌዴራል የጸጥታና ደህንነት ኃይሎች ጋር በመተባበር ክልል ውስጥ ያሉ ተላላኪዎችን ፈጥኖ ልክ ማስያዝ ወይ ወደ ሰላም የሚመጡበትን ካልሆነ ደግሞ ህግ የሚከበርበትን አማራጭ አልፎ አልፎ አንዳንድ ቦታ የሚታዩ ነገሮችን ማስተካከል ለነገ የማይባል ስራ ነው እላለሁ። በድጋሚ እጅግ በጣም እዚህ ስራ ውስጥ ለተሳተፋቸው አካላት በሙሉ የፌዴራል ተቋማትን፣ የክልሉ ተቋማትን፣ የክልሉ ፕሬዚዳንትን ጨምሮ ካቢኔያቸው፣ ኮሚሽነር ጀነራል እና ምክትሎች እንዲሁም በሙሉ የተሳተፉ አባላት፣ ባለሀብቶች ይህን ህንፃ እንዲህ ለማሳመር የተጋችሁ በሙሉ በድጋሚ ምስጋና አቀርባለሁ። መጪው ጊዜ የብልጽግና ነው። ሰላማችንን ፈጥነን እናረጋግጣለን። አመሰግናለሁ።